እሳት ሳታስነካ ቅርጽ ለማስቀየር መታገል ሞኝነት ነው። ልክ እንደዚህ ነው። ሰውንም በክፋቱ ፋንታ ክፋት እየመለስክለት ከክፋቱና ከአመፃው አወጣዋለሁ ብለህ ማሰብ ዘበት ነው። ያንተ ደግነት የሚያደርገው የሰውየውን እንደ ብረት የጠነከረ አንደርስታንዲንግ ይቀይረዋል ማለት። ሐዋርያ ጳውሎስ አስቡ ይላል። አስቡ፣ ከሚያለቅሱ ጋር አልቅሱ፣ ደስ ከሚላቸው ጋር ደስ ይበላችሁ። በመሰረቱ ይሄ ሐሳብ እኛ በጣም ከሚያለቅሱ ጋር ማልቀስ ማንም አይደርስብንም። እኛ ኦዮ የሚያለቅስ ከተገኘ እኛ ችግራችን ደስ ከሚለው ጋር ደስ አይደል እንጂ እኛ ሰው ደስ ሲለው ነው እንጂ ትንሽ የሚከብደን። እውነተኛ ወዳጅ በሐዘን ጊዜ የሚያለቅስ ሳይሆን ደስታህን የሱ ደስታ የሚያረክ ሰው፣ ደስታህን የሱ ደስታ የሚያረክ ሰው ነው እውነተኛ ወዳጅ። ግን ጳውሎስ እንደዚህ ያለ ከሚያለቅሱት ጋር አልቅሱ፣ ደስ ከሚላቸው ጋር ደስ ይበላችሁ እና እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢት ነገር አታስቡ፣ ነገር ግን ትህትና ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፋንታ ክፉ አትበሉ ይላል። ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሮ የሚለው ቃል በጣም የገረመኝ ነገር ልንገር። አንተ ሲረግምህ እየመረከው የሚያረግብን አይነት ሳትመልስለት ሰውየው ላይቀየር ይችላል። በእንደዚህ አይነት ኮንቲኒቲ ሊኖር ስለሚችል ጳውሎስ ቀጥሎ የሚለው ቢቻላችሁ አለ ከሰው ሁሉ ጋር በሰላም ኑሮ። ሰውየው አቋሙን ሳይቀይር ሊቀጥል ይችላል። ስለዚህ አንተ ማድረግ ያለብህ ምንድነው? ቀጥለ መኖር ነው። ቀጥለ መኖር ነው ያለ አማራጭ፣ ሌላ ምንም አማራጭ የለም። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሮ። ከሰው ሁሉ ጋር ማለት በአማርኛ ከሰው ሁሉ ጋር ማለት ነው። ከጎረቤት ጋር፣ ከአሰሪ ጋር፣ ከአለቃ ጋር፣ ከአገልጋይ ጋር፣ ከፓስተር ጋር፣ ከባለ ታክሲ ጋር፣ ከባለ ባጃጅ ጋር፣ ከሰው ሁሉ ጋር በምን ኑሩ። ጳውሎስ ለምንድን ነው በክፉ ፋንታ ክፉ አትመልሱ የሚለው ብላችሁ ጻፉ። ለምን? በሁለት ምክንያት ሐዋርያ ጳውሎስ በክፉ ፋንታ ክፉን እንዳትመልሱ ይላል። አንደኛ የመበቀል መብት ያለው እግዚአብሔር ብቻ ነው ይላል። በቀል እግዚአብሔር ነው። ሁለተኛው በኃጢአተኞች ላይ ለመፍረድ መብት ያለው እግዚአብሔር ብቻ ነው። አንተ የሱን ያህል ዳኛ መሆን አትችልም። አይ የኔ መድኃኒዓለም ሊቆርጥ የተነሳለት ነገርየውን ሊከረክመው የተነሳለት ምን እንደሚያደርገው እሱ ነው የሚያውቀው። አንተ የሱን ያህል ዳኛ አይደለም። በፍርድ ችሎት በማየትና በመመርመር እንደሱ አይነት ዳኛ ስለሌለ ማድረግ ያለብህ ይሄን ኬስ ለእግዚአብሔር የጊዜ መስጠት። በክፉ ፋንታ ክፉ እንዳትመልስ፣ ምክንያቱም አንተ ፈራጅ አይደለም ነው የሚለው ጳውሎስ። እንዴ ነው የሚለው? ተወዳጆች ሆይ ራሳችሁ አትበቀሉ፣ በቀል የእግዚአብሔር ነው። በቀል የእግዚአብሔር ነው። እንዳትበቀሉ እናንተ ከተበቀላችሁ እግዚአብሔር ዝም ይላል። እንደውም በመበቀላችሁ ምክንያት እግዚአብሔር ይፈርድባችኋል። በቀል የእግዚአብሔር ነው። ፍርድ የእግዚአብሔር ነው። መልስ የእግዚአብሔር ነው። ለቁጣው ፋንታ ስጡ እንጂ ለእግዚአብሔር እድል ስጡት። በጉዳዩ ላይ እግዚአብሔር ይህን ጉዳይ ማኔጅ እንዲያደርገው አሳልፎ ሰጥቻለሁ በሉ። ምክንያቱም እግዚአብሔር ይኸውልህ፣ እኔ ምሳሌ እኔና አንድ ሰው ቢጣላ አንተ ስትፈርድ ከንግግራችን ትነሳለህ። እግዚአብሔር ግን ከልብ ስፒሪት ከሞቲቫችን ይነሳል። ነገርያው ከመደረጉ በላይ ነገሩ የተደረገበትን ልብ ስለሆነ እግዚአብሔር የሚመዝነው ለእግዚአብሔር ፋንታ መስጠት፣ ጉዳዩ ላይ እግዚአብሔር ኢንተርፊር እንዲያደርግ እሱ ማኔጅ እንዲያደርገው መስጠት ክርስቲያናዊነት ነው። ፋንታ ስጡ እንጂ በቀል የኔ ነው እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። እንዳታገለግል እንቅፋት የሆነ በእንገድ የዘጋብህ፣ እንዳታድግ ከስራ ያባረረ፣ ከትምህርት ቤት ያባረረ፣ ከቤት ያፈናቀለ፣ ትዳርን የበተነ፣ ቋንቋን የደበላለቀ፣ ሶፊስቲኬትድ የሆነ ችግር ውስጥ እንድትገባ ያደረገ፣ ኢኮኖሚን የመታ፣ ቢዝነስን የመታ፣ መጋኛ ቢመታ ይሻላል አንዳንድ ሰው ከሚመታ፣ ከመጋኛ በላይ በጥፊ የመታ እንደዚህ አይነት ሰው እንዳትነኩት አለ እግዚአብሔር። ጳውሎስ ራ እንዳትነኩት እንዲህ አይነት ሰው እኔ እመልስለታለሁ አለ። ደግሞ በጣም የሚገርማችሁና እግዚአብሔርን ሞድለት ነገር ምን እንደሆነ ታውቃላችሁ? እግዚአብሔር ጠላቶቻችሁን ቀብሮ ሳይሆን እናንተን አለምልሞ ይቀጣቸዋል። እና አትልም የበደለን ሰው ይዘለዝለዋል፣ ይጠብሰዋል፣ ይቆርጠዋል፣ ይፈልጠዋል ብለህ ስትጠብቅ አይፈልጠውም፣ አይቆርጠውም፣ አሲድ ያስቀምጠውና እግዚአብሔር ግን አንተን እንድትለመልም ያደርጋል። አሁን ምዕራፍ 12 የመጨረሻው ሐሳብ ከጠላቶቻችን ጋር ነው። በፊት ከወዳጆቻችን ጋር፣ አሁን ደግሞ ከመንግስት ጋር ነው የሚለው ጳውሎስ። ጌታ ይመስገን። ከመንግስት ጋር ሊኖረን ስለሚገባ ግንኙነት ነው በምዕራፍ 13 ላይ ሐዋርያ ጳውሎስ የሚያነሳው። ጌታ ይባርከው ጳውሎስ። እዚህ ዝም ብላችሁ እንደዚህ በሉ፣ ከመንግስት ጋር በሉ እስቲ። እንደዚህ ብላችሁ ጻፉ፣ አማኞችና መንግስት ብላችሁ ጻፉ። አማኞችና መንግስት። ምክንያቱም ሐዋርያ ጳውሎስ ይህን መልእክት የሚጽፈው በሮሜ ከተማ ውስጥ ለሚኖሩ ቅዱሳኖች ነው። እነዚህ በሮሜ ከተማ የሚኖሩ ለዛውም በሮም ዋና ከተማ የሮም ኢምፓየር ባለበት በዛ ከተማ ውስጥ የሚኖሩ ናቸው። እግዚአብሔር ሶስት ተቋማትን መስርቷል። አንደኛ ቤተሰብ፣ ሁለተኛ መንግስት፣ ሶስተኛ ቤተክርስቲያን። ጻፉ።
እግዚአብሔር የመሰረታቸው ተቋማቶች መካከል አንደኛው ቤተሰብ ነው። በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 18 ላይ የምታገኙት ቤተሰብ በእግዚአብሔር የተመሰረተ ተቋም ነው። ሁለተኛው መንግስት ነው። በዘፍጥረት መጽሐፍ ምዕራፍ 9 ከቁጥር 1 እስከ 17 ድረስ ማግኘት ትችላላችሁ። ሌላው ቤተ ክርስቲያን ነው። ሐዋርያ ጳውሎስ የሚያወራው ይሄንን ነው። ምዕራፍ 13 እንደዚህ ያነባዋለሁ። ነፍስ ሁሉ በበላዩ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎችም ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደለምና ብሎ ጳውሎስ አማኞች ለመንግስት ሰሚት ማድረግ እንዳለባቸው መገዛት እንዳለባቸው ለማስተማር ይናገራል። የመጀመሪያው እኔና እናንተ መተማመን ያለብን አንድ ጉዳይ ነው። መንግስት የሚባለውን ተቋም የመሰረተው እግዚአብሔር ነው። ጻፉ። መንግስትን የመሰረተው እግዚአብሔር ነው። መንግስት የአዮማ፣ አይሴማ፣ ኦዲፒ፣ አዴፓና የሲአን ምናምን አጀንዳ ሳይሆን የእግዚአብሔር ፕሮግራም ነው። ግልጽ ነው። የእግዚአብሔር ተቋም ነው መንግስት። ሐዋርያ ጳውሎስ እነዚህ ሰዎች በቀጣይነት ለመንግስት መታዘዝ የሚችሉበት አስቸጋሪ ሁኔታ ሊመጣ እንደሚችል ገብቶታል። ምክንያቱም ታላቁ መከራ ከመምጣቱ ከትንሽ ዓመታት በፊት ነው ጳውሎስ የሮሜ መጽሐፍን የጻፈው። በታላቁ መከራ ወቅት ቄሳር አምላክ ነው ብለው ማምለክ እንዲችሉ የሚገደዱበት የመከራ ሲዝን ይመጣል። ስለዚህ እነዚህ ሰዎች ደግሞ ክርስቲያኖች ናቸው፣ ቄሳር አምላክ ነው ብለው ማለት አይችሉም። በዚህ ምክንያት ከመንግስት ጋር ኮንትራዲክሽን ውስጥ ሊገቡ እንደሚችሉ ጳውሎስ ስለገባው እነዚህ ሰዎች ከወዳጆቻቸው ጋር ይኖራሉ፣ ከዛስ ከክፉ ሰዎች ጋር ይኖራሉ። ቀጥሎ በበላዮቻቸው ስለተሾሙ ነገስታትና የሀገር መሪዎች በተመለከተ ጳውሎስ ቆንጆ ሐሳብ ያስቀምጥልናል። እንደዚህ ብሎ ነፍስ ሁሉ በበላዩ ላሉ ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። ምንም ይሄ ትርጓሜ አያስፈልገውም። በቃ ወንበሯ አንድ ነች። ወንበሯ ላይ ሊቀመጥ የሚችለው አንድ ሰው ነው ብሏል ጓድ መንግስቱ ኃይለማርያም። ይህችንም ወንበር ሊቀመጥባት የሚችለው እግዚአብሔር ያለለት ሰው ብቻ። ስለዚህ ክርስቲያን ለመንግስት ሰሚት ማድረግ ግዴታው ነው። መንግስትን እምቢ አልገዛም ብለህ ብትል የምትቃወሙ መንግስትን ሳይሆን መንግስትን እንዲቋቋም ያደረገውን እግዚአብሔርን ነው። ግለሰቡን ላትቀበል ትችላለህ፣ አውቶሪቲውን ግን ዲናይ ማድረግ አትችልም። አቤት! ግለሰቡን ላትቀበል ትችላለህ፣ ግለሰቡ ላይስማማ ይችላል። ነገር ግን አውቶሪቲውን ልትክድ አትችልም። መንግስት የሚያስፈራው ክፉ ሰው ነው። ለደግ ሰው ምን ያደርጋል አለ? መልካሙን አድርግ፣ ከእርሱ ምስጋና ይሆንላል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና ሰሚት አርግ፣ ግብር ክፈል። እሺ፣ ድንጋይ አትወርውር፣ መስታወት አትስበር። እሺ በል። ሰው አትግደል፣ አትስረቅ፣ አታምጽ፣ በጨዋ ደንብ ሐሳብን ግለጥ፣ በካርድ ሐሳብን ግለጥ። በቃ አልፈልግም በልና ካርድን ጨምር። ከዛ ውጪ ግን መስታወት አትስበር፣ ሰው አትግደል። ለመልካም ነገር ካልሆነ መስተቀር ለክፉ ነገር ተመድቦብሃል። መልካም ነገር ካረክ ያመሰግናል፣ ችግር የለውም ቴንኪው ይልሃል። ለመንግስት ለምንድን ነው የምንታዘዘው? በሉና ጻፉ። ለመንግስት ለምንድን ነው የምንታዘዘው? አንደኛ ለምንድን ነው ለመንግስት የምንገዛው ካላችሁ ከፍርድ ለመዳን ነው። ከቁጥር 1 እስከ 4 የሚያወራው ይሄንን ነው። ከፍርድ ለመዳን። ባለስልጣን እንዳትፈራ ትወዳለህ? መልካም አድርግ። ባለስልጣን እንዳትፈራ ከወደድክ መልካም አድርግ። አሁን ፍርድ እንዳያገኛችሁ ለመንግስት ታዘዙ። ጳውሎስ እኮ የሚገርም እኮ ሰው ነው። ሁለተኛ ለመንግስት የምንታዘዝበት ምክንያት መሰላችሁ? ጳውሎስ ከፍርድ ለማምለጥ ይናገርና ከፍ ያደርገዋል። ሪዝኑን ምክንያቱን ከፍ ያደርገውና እስቲ ላቅ አርጉትና ፍርድ ፈርታችሁ ብቻ ሳይሆን እስቲ ለሕሊናችሁ ብላችሁ ተገዙ ይላል። ጳውሎስ እኮ አንደኛ እኮ ነው። በከንቱ ግን በሰይፍ አይታጠቅምና ክፉ ብታረግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነው። አይገርምም? የሚያስታጥቀው እግዚአብሔር ነው። ክፉን የሚያደርገውን ሊቀጣበት የሚያስታጥቀው እግዚአብሔር ነውና፣ ስለዚህ ስለ ቁጣው ብቻ ጳውሎስ እኮ አንደኛ ነው። ምክንያቱን ከፍ ሲያደርገው ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ምክንያትን ከፍ አድርገው። ሕሊና የሚባል ነገር እኮ አንተ ውስጥ አለ። በደረቅ ቼክ ስታጭበረብር፣ የሰው ንብረት ስትዘርፍ ሕሊና ትንሽ እንዴት አይከብድህም? ከፍ አድርገው። ለመንግስት መገዛት ያለብህ ያስረኛል ብለህ ብቻ ፈርተህ ብቻ ሳይሆን ሕሊናንም አዳምጠህ ነው እንጂ ይሄ ነገር ተገቢ አይደለም ብለህ ሚዛን መዝን እንጂ። ስለዚህ ደግሞ ትተገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ይሄ ለመንግስት መገዛት እግዚአብሔር ማገልገል ነው። እነሱም ደግሞ ክፉ አድራጊዎችን ሲቀጡ የእግዚአብሔርን አገልግሎት ስለ እግዚአብሔር ቦታ ሆነው እየሰሩ ነው የሚለው ጳውሎስ። ሶስተኛ ስለ ፍቅር ብለህ አሁን ከፍ አደረገው፣ ማዕቀፉን ከፍ አደረገውና ወንድምንም ጨምር።
መንግስት ብቻ ሳይሆን ላቭ የሚባል አንድ ራሱን የቻለ ማዕከል አለ። ለፍቅር ብለህ ለመንግስት ሰሚት አድርግ፣ ለመንግስት ተገዛ። ስለ ፍቅር ብለህ ከወንድሞች ጋር ተዋደድ ይላል ጳውሎስ። አራተኛው ለኢየሱስ ብለህ ከእንቅልፍ የምትነሱበት ሰዓት አሁን ነው፣ እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ማለት ኢየሱስ ሊመጣ ስለሆነ እንደ ልጆች ተዘጋጅታችሁ ኑሩ። ለዚህ ስትሉ ኢየሱስ ሊመጣ ስለሆነ እንደሚገባ ከኖራችሁ ያ ኑሮ ለመንግስት ሰሚት እንድታረጉ ያደርጋችኋል። ምክንያቱም በአመፅ አትሳተፍም፣ ሰው አትገልም፣ አትሰርቅም፣ አትዘርፍም፣ አታወናብድም፣ አታጨናብርም። ይሄን ካረክ አት ዘ ሴም ታይም ለመንግስት ሰሚት እያረክ ነው። መንግስት ምንድነው የሚፈልገው? እንዳትሰርቅ፣ እንዳታጭበረብር፣ በአመፅ እንዳትንቀሳቀስ አይደል? ጥያቄም ካለ በአግባቡ እንድትጠይቅ ስለ አራት ነገር ምክንያት ብለህ ለመንግስት ሰሚት አድርግ። አንደኛ ከፍርድ ለማምለጥ ወንጀል ከሰራ በአንድም ይሁን በሌላ አቅጣጫ ፍርድ ስለሚጠብቅ። ሁለተኛ ለሂሊና ብለህ ለምሳሌ አንተ ዩኒቨርሲቲ ተማሪ ነህ። ይሄን መልእክት የምትሰማኝ ወጣት ልትሆን ትችላለህ። ማን ልትሆን ትችላለህ? ጥያቄ አለ። የማይናገር መስታወት መስበር ምንም መኪና መስበር ምንም ጥቅም የለም። ጭራሽ ስለ ፖለቲካ ዕውቀት የሌለው አንድ ምስኪን ሊስትሮ ጠራጊ ጋር መጣላት ምንም ጥቅም የለው። ፌስታል ከያዘች ወይም ደግሞ መንገደኛ ከሆነ የሩቅ ሀገር ሰው ጋር መጣላት ምንም ዩዝ የለው። ባይ ዘ ዌይ የአቤል ደም እንደጮኸ የሰዎች ደም ወደ እግዚአብሔር ይጮሃል። ስለ ፖለቲካ ብሎ ነው፣ ቼንጅ ለማምጣት ነው፣ አስተዳደራዊ መዋቅር ለውጥ ለማምጣት ነው የሰው ደም ያፈሰሰው ብሎ እግዚአብሔር ዝም ይለኛል ብለህ እንዳታስብ። እግዚአብሔር ስለሚፈሱ ስለ እያንዳንዱ ደም ይጠይቃል። ስለ እያንዳንዱ ስለሚጠፉ ነገሮች እግዚአብሔር ይጠይቃል። ስለዚህ ከፍርድ ለማምለጥ ሂሊና የሚባል ነገር አለ። ሶስተኛ ስለ ፍቅር ብለህ፣ አራተኛ ኢየሱስ ሊመጣ ስለሆነ በዚህ አግባብ ለመንግስት ሰሚት አድርግ። ምዕራፍ 13 ይሄን ነው የሚያወራው። ምንም ሌላ ዲቴል ሲመሰጥር መስጥሮ የመሰጠረው ምናምን ብለን የምናወሳስበው ኬዝ የለም። በአራት ነገር ምክንያት ለመንግስት ተገዛ፣ አሪፍ ይሆንልሃል። ያመሰግናል አሪፍ ኮንክ። በአጠቃላይ ሐዋርያው ጳውሎስ በምዕራፍ 12 እና በምዕራፍ 13 ላይ የሚያወራው አማኞች ከወዳጆቻቸው ጋር ከጠላቶቻቸው ጋርና ከመንግስት ጋር ሊኖራቸው ስለሚገባው አግባብነት ያለው ግንኙነት ነው። በእያንዳንዱ ደረጃ ሐዋርያው ጳውሎስ የሚናገረው እንዴት ከወዳጆቻችን ጋር ልንኖር እንደሚገባን፣ እንዴት ከወዳጆቻችን ጋር ልንመላለስ እንደሚገባን ነው ጳውሎስ በሚገባ የሚያስተምረው። ከዛ ከጠላቶቻችን ጋር፣ ከዛ ከመንግስት ጋር በእግዚአብሔር ፊት ክፉ ለመሆን ምንም ምክንያት ማቅረብ አትችልም። በነገሌ ምክንያት ነው ክፉ የሆንኩት፣ እንዲህ አርገውኝ ነው ክፉ የሆንኩት ብለህ ልትል አትችል። እንደዚህ በል ውስጥ ስለ ክፉ ፋንታ ክፉን አልመልስም፣ ይህ በእኔ ዘንድ በል ውስጥ የለም፣ ያለኝን ነው የምሰጠው። እኔ ጋር ያለው መልካም ብቻ ነው፣ ኢየሱስ ብቻ ነው። ምስራቅ ጀርመንና ምዕራብ ጀርመን በተለያዩ ጊዜ በምስራቅ በኩል ያሉት ቆሻሻ ይጥሉባቸዋል፣ በዛ በኩል ያሉት ፍራፍሬ ይጥላሉ። ወደዚህ ግንቡ ሲፈርስ እኛ ቆሻሻ ስንወረውርላችሁ እናንተ ፍራፍሬ የምትወረውሩት ለምንድን ነው ብለው ሲጠይቋቸው እኛም ያለንን ሰጠናችሁ እናንተም ያላችሁን ሰጣችሁ። ሰው ቆሻሻ ይወረውርባል፣ ያለውን ነው የሰጣ። ከሌሎ ከታ ይመጣል። አንተ ክፋት ከመለስክ ያለህን ነው ማለት። አንተ የሆነ ነገር ከመለስክ ኔጌቲቭ ከመለስክ ያለህን ነው። ከኢየሱስ ውጪ ደግሞ የለንም እኛ። ለዚህ እኮ ነው ጌታ ኢየሱስ ሲይዘው ጆሮውን ሲያነሳው ሰይፍን ወደ ሰገባ መልሳል ማድረግ ሲችል ማለት ነው። ኢየሱስ ስልጣን ሲኖረው ሊያጠፋቸው ሲችል ስንት ጊዜ ነው ለሰዎች ስለ ክፋታቸው ፋንታ ክፋት የመለሰው? ተፈጥሯዊ ሰው ስለተደረገበት ክፉ ፋንታ ቂምና በቀል ነው የሚመልሰው ብላችሁ ጻፉ። ቂምና በቀል ነው የሚመልሰው። ርስት እግዚአብሔር ነው፣ በርስት አትጣላ። ርስት እግዚአብሔር፣ በውርስ እንዳትጣላ። ርስት እግዚአብሔር ነው። መኖሪያ የዘላለም አምላክ እግዚአብሔር ነው። ማይኔ ኢየሱስ ስለ ክፉ ብለህ ክፉ እንዳትመልስ፣ ስለ ውርስ ብለህ ክፉ እንዳትመልስ። ኢቭን ሰዎች ተናግረውኛል ብለህ አሽሙር አታውራ ፌስቡክ ላይ። ለእግዚአብሔር ምን መስጠት ጥሩ ነው? ፋንታ በሏ። ለእግዚአብሔር እድል መስጠት፣ ለእግዚአብሔር ጉዳዩ መስጠት። እኛ ፈራጆች አይደለንም። ኃጢአተኛ ላይ የመፍረድ አቅም የለንም።